ከፍላችሁ የማን ያሸንፋል ፕሮግራም ነው ዘወትር ደሳለኝ ዘወትር ደስ ይበላችሁ ልጆች አቤት እንኳን ደህና መጣችሁ እንኳን ደህና ቆየን በማን ያሸንፋል ስም ስለመጣችሁ በጣም ደስ ብሎኛል እስቲ ከናንተው ልጀምር ስም ትምህርት ቤት እድሜ ስሜ ቅዱስ አዝመራ ይባላል የመጣሁት ከጃካራንዳ ትምህርት ቤት ነው እድሜ 9 ነው ስሜ አብሳላት አለማየሁ ትምህርት ቤቴ ሳኒሴድ እድሜ 13 ለቡሩ ስማችሁ ምን መሆን አለበት ብርቅዬዎች ነው በለው ወደዛኛ ቡድን እንሂድ ስም ትምህርት ቤት እድሜ ስሜ አርቲስት ክርስቲና ሄዳስ ይባላል የመጣሁት ከሳውዝ ትምህርት ቤት ነው 12 አመቴ ስሜ አርቲስት ማራሜ ግርማ ይባላልው እድሜ 12 ነው የመጣሁት ከኢንጂሲስ ወይም ደግሞ ካቴድራል ትምህርት ቤት ነው የቡድናችሁ ስም ምን ነበር እሳቶች እሳት ጊዜ አይሰጥም እሳቶች አለች በቃ እሺ ለማንኛውም በብርቅዮቹና በእሳቶቹ መካከል የሚኖር የማን ያሸንፋል ጨዋታ ተጀምሯል ማለት ነው ግን እስቲ ማን ይጀምር አቶ ቅዱስ ሌዲስ ፈርስት ወይስ first እነሱ ይሰጣችሁ ወይስ እናንተ ደግሞ ታላቅ ስለሆናችሁ ለታናሽ ቅድሚያ ትሰጣላችሁ ወይስ እንዴት ይሁን ለነሱ ለነሱ ምን እንዲቀጥታ ስለሆነ እነሱ ይጀምር እንደዚህ ሂድ ተስማማለህ ይሁን አይ እነሱ ይቀጥሉ በቃ ተሳቋል በቃ እንጀምራለን ለማንኛውም እሳቶቹ ይጀምራሉ ግን ከመጀመራችሁ በፊት በመጀመሪያው ዙር ለሁላችሁም 6 ሳጥኖች እነማን እንደሆኑ ልንገራችሁ ገበያ እሳት ውጪ አይን መልመጃ እንግዳ ናቸው ክርስቲና የትኛውን ታስረጃለሽ ገበያ እነዚህ ልጆች ለቤተሰብ ግዙልኝ የሚሏቸው 7 ነገሮች እንትን ለትምህርት ቤት ምናምን ለትምህርት ቤት ምናምን የተለያዩ እንደዚህ አይነት ነገር ያሉት ማለት የተለያዩ እንደዚህ የተለያዩ ወንበርና ጠረጴዛ ነው ለትምህርት ቤት ገበያ ሄደው ተማሪዎች እንደ ስራ ሳይነት ሆኖ እንደ መጠቀም ይጠቀሙ ኮምፓስ ከለር እሺ ለፍ ሌላ ቦርሳ ሂድ ቀጥል ለትምህርት የሚጻፍበት እስክሪብቶ እስትራስ የጎዳችሁ አንድ ነገር ብቻ ነው በጣም ስማርት ናችሁ ጨዋታው ገብቷችኋል ግን እንዲገባት ብለሽ ብዙ ነገር አስረዳሻት ይለፍ ማለት እሺ ነበር ካልገባት ቶሎ እለፍ እሺ ለማንኛውም እሳቶች እንደስማችሁ እሳት በሆነ መንገድ ቶሎ ብትጨርሱ ደስ ይለኝ ነበር ግን ያገኛችሁት 1 ነጥብ ነው ወደ ብርቅዮቹ እንምጣ ተምራችኋል ከእሳቶች በቃ ቅዱስ 5 ሳጥኖች አሉ የትኛውን ትመርጣለህ ውጪ ትምህርት ቤት በረፍት ሰዓት እናደርጋቸው 7 ነገሮች ስፖርት ስንሰራ ምን ገመድ መስል እሺ ቀጥል እሺ ኳስ እሺ ቀጥል ያየ እጅ መታጠብ ሂድ ምንድነው መሄድ ናሩት ናዙ አልገባችሁ አይደለ ምን እንዳርገ አልገባችሁ ናውጣ ምገርፎ ለበሰሽ ባይዘዌ በምንም መንገድ ማስረዳት ይችላልላችሁ ቃሉን እስካላወጣ ድረስ ማስረዳት መብት ነው ልክ ነኝ መሮጥን ለማስረዳት እንዲህ አላለም ልክ እንደ አባቱ ብቻ የሚያደርገውን ስታይል ነው ያደረገው አንዴ እናርጋት ያቺን ስታይል ድገማ እኔም እንኳን ያበላሽው ታውቃለህ አንዴ እናመሰግናለን ቅዱስ አዝመራው መሮጥን ለማስረዳት ተጠቀመበት መንገድ አሪፍ ሆኖ ሳለ ያገኛችሁት ነጥብ ስንት ነው ታውቃላችሁ 5 ነጥብ እሺ መልካም እንግዲህ ወደ እሳቶቹ እንምጣ አሁን እንደ እሳት እየለበለባችሁ ነው በነጥብ መሸነፋችሁ አይደል ገና ካሁን በቃ አሁን እንደ እሳት ደግሞ መቅደም አለባችሁ እሳት ማለት በጣም ከባድ ቃል እሳቶች ናቸው አይደል ስለዚህ 4 ሳጥኖች አሉ ማርያማዊት የትኛውን ትመርጫለሽ እንግዳ ሳሎን ውስጥ ያሉ 7 ነገሮች እነዚህ ነገሮች
ቶሎ እነዚህ ነገሮች ሶፋ ቶሎ እንዲህ እነዚህ ነገሮች ጠረጴዛ ይሄኛው ወንበር እንዲህ መጮቻ ይሄኛው እዚህ ውስጥ ያለው ታብሌት አይደለም ስልክ ጌም እሺ ስልክ ካሜራ መቆንጠጫ አይደለም ቅጭ አይደለም አምፖል ኦኬ ከዛ አለቀ ከዛ ቅጭ አድርገን የምናትመው ነገር ምንድነው? ቅጭ አድርገን የምናትመው ፎቶ ስንት ላምጣችሁ ታውቃላችሁ? 6 ነጥብ ነው ያገኛችሁት። ቅድም ስንት ነበራችሁ? 1 ሲደመር 6 7 ነጥብ። አብሳላት ሬዲ? ስንት ሳጥኖች ነው ያሉት? 3 ማን ትመርጫለሽ? አይን ትምህርት ቤት ግቢ ውስጥ የሚታዩ 7 ነገሮች ያስተምር አስተማሪ ምንጮትበት ኳስም አይደለም ኳስም ምንጮትበት ቦታው ሜዳ አሁን ልንገባ ምናምን ስንል ወይ ልንወጣ ስንል በምንድን ነው የምንሰማው? የሚጮኸው ደውል የሚያምረው ነገር ቅጠል ተክል ነው የሚያምረው እጽዋት የሚያምረው ጥሩ ነው አይከፋም ግን እንደነሱ የሆነ ትንሽ መንቀሽቀሽ ይፈልጋል 30 ሰከንድ ቀልድ አድርግሽው አብሳላት ጥሩ ሄድ ተነስታችሁ ነበር አሁን ደግሞ ትንሽ ቀስቀዝ አላችሁ ወደ በኋላ ደግሞ ትንሽ ቆፍጠን ማለት አለባችሁ ተግባባናል 2 ነጥብ ነው ያመጣችሁት ቅድም ነበራችሁ 5 ሲደመር 2 7 የሚገርመው ነገር ሁለታችሁም እኩል ናችሁ ወደ ብርቅዮች እንምጣ ክርስቲና እንዴት ነሽ አለው ቅድም መጀመሪያ ስትናገሪ አርቲስት ስም ትምህርት ቤት እድሜ ስል አርቲስት ክርስቲና ነው ያልሽው ምን ያጠቃልላል አርቲስት መሆን ማለት እስቲ ንገሪ ጥበብ ካለ አርቲስት ይባላል ትምህርት እንዴት ነው ጥሩ ነው በጣም ተወጁ ትምህርት ምንድነው ግራመር የማን ግራመር ማለት ባይ ዘ ዌይ ለሁሉም ቋንቋ ይሰራል የአረብኛ ግራመር አለ የእንግሊሽ ግራመር አለ የአማርኛ ግራመር የራሺያኛ የቻይንኛም አለ ስለዚህ ግራመር ስትይ በደንብ ስፔሲፊክ አድርገ ምንም ተወጁ እንግሊሽ ግራመር ባይ ዘ ዌይ ብዙ አይነት ነገር አለው ቮካቡላሪ ላይ በደንብ መስራት ይጠበቅብሻል ፕሮናንሲዬሽን አይደለም አክሰንትም አይደለም ግራመር ላይ ጎበዝ ነሽ በጣም አሪፍ ስለዚህ ብዙ ጊዜ የሚመጣው ውጤት በጣም ኃይለኛ ነው የሰቀለ ነው ማለት ነው በጣም አሪፍ ስለዚህ አርቲስት ገና ካሁኑ ስም መሰጠቱ ትክክል ነው ታያለሽ ወይስ ወደፊት አንድ 10 20 ዓመት ስትጨምር ያሻልሽም ወይስ አርቲስት ገና ካሁኑ መባል ትፈልጋለሽ በአሁን ሰዓት ተማሪ ነኝ ግን በተማሪም ሰዓት ጎን ለጎን ዘፋኝም እባላለሁ አርቲስት እባላለሁ ለዛም በእንደሱ ሁለት ሆኖ ሳድግም አሁንም የማይጠፋ የሚችል ነገር ስለሆነ አሁንም በባል ችግር የለም እውነት ከመስፈን ውጪ ከማቀንቀን ውጪ ሌሎች ማድረግ ደስ የሚልሽ ነገር ምንድነው ጂምናስቲክ ለካ ትዝ ሲለኝ ለካ ከዳዲ ጋር መተሽ ዘፍነሻልም እንደገና ደግሞ የሆነ ስፕሊት አሳይተሻል አይደል ስፕሊት ለመስራት ብዙ ጊዜ ልምምድ ይፈልጋል ወይስ የሆነ ከተፈጥሮ የሚሰጥ ስጦታ ያኔ ወይስ ሁለቱም ነው ለየት ያለ ነው ምን አይነት ለየት ያለ አባቴ ሁሌ ጂምናስቲክ እንሰራ በጣም ይፈልጋል እኔ ደግሞ ያን ያህል ፍላጎት አይደለም አይምን አባዬ ያን ያህል ምንድን በቀጭስ የሆነ ብታመምስ ምናምን እኔ ደግሞ ፊውቸሪ መበላሸት አልፈልግም ታመሜ ወዲያው ግሪን ሰብሪ ምናምን ለዛ እስቲ ቆይ ገዛ አባዬ ግን በቃ ያሞክራል ገና በ3 አመቴ ነው ምናምን ነው ግሪን እዚህ ጋር የሚያመጣው ስትሪክት ነው እኮ ስትሪክት እንደዛ ነው ስትሪክት ነው ከባድ ነው አይ አባዬ እንዲ መቆጣት ስትሪክት አይደለም አይ በቃ ለጂምናስቲክሱ ላይ ግን በጣም ስትሪክት ዘፈን ላይ ግን የሆነ ግዴታ ስሪ አይደለም የሚለኝ ከዛ አባኔ ግን አልፈልግም አልኩት ከዛ ችግር የለም በጣም ታለንትድ እንድትሆኝና ቻምፒዮን እንድትሆኝ ይፈልጋል ከፈለግሽ ችግር የለም አለኝና ተኩት ከዛ አንድ ቀን ትዝ ሲለኝ እንዴ ጂምናስቲክ ሰራ ነበርኩ ምንም ነገር አልችልም ነበር የዛን ሰዓት እስቲ ለምን ስፕሊት አልሞክርም ብዬ ስል ምንም ሳልሆን ቻልኩት አሁን ለምሳሌ አርጊ ብትባዩ መጀመሪያ ማማማቅ አለብሽ ወይስ እንዲሁ
ማሟሟቅ አለብኝ። ስለዚህ እናማሙቅና ይመጣል አሁን ኔክስት እናማሙቅላት ና አንዴ እናማሙቅላት ና ትንሽ ለማሟሟቅ ማለት ነው። ጫማሽን ማውለቅ ካለብሽም ማውለቅ ከፈለግሽ ግን አሁን ለምሳሌ እስቲ ካርትዊል እስቲ ሰሪ እስቲ እንደዚህ I can't እኔ እንትን ኮንቶርሽን ነው በቃ ኮንቶርሽን ነው ኮንቶርሽን ምንድን ነው እስቲ ንገር ኮንቶርሽን ማለት ፍሌክሲቢሊቲ አማርኛ እሺ መተጣጠፍ ምን ልሽ ነው የሚታጠፈው እንደዚህ እስቲ show me one contortion መዘረጋጋትና እስቲ አንድ ኮንቶርሽን አሳይኝ እኛ ሰዎች እንደዚህ ፊት ለፊት ነው ፑሽ አፕ የምንሰራው አንቺ ተገልብጠሽ ነው እንደዚህ ፑሽ አፕ የምትሰሪው ሳ ያየ ቶሎ ነው በጣም አሪፍ በዚሁ ቀጥይበት በሁሉም ነገር በሁሉም ዘርፍ ጎበዝ መሆን እንደሚቻል እኔም በልጅነቴም ማሳያ መሆን አይቻለሁ አንቺም ማሳያ መሆን ትችያለሽ ስለዚህ በስተመጨረሻም አሁን ክርስቲና ትልቅ ስትሆን ምን እንድትሆን እንጠብቅ እንትን ኬፖፕ አርቲስት ምን ኬፖፕ አርቲስት የኮሪያኛ ሙዚቃ አርቲስት የተወሰነ ነገር ሳትሞክሪልን ወደ ጨዋታ መግባትም አልፈልግም አንተ ለኔ ነው ስጦታ አብረህ የምትሆንልኝ የትም ቦታ አንተ ለኔ ነው ስጦታ አብረህ የምትሆንልኝ የትም ቦታ ሽልማት 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 አይለይም ከጎኔ የራሴ ነው የግሌ በመወደው የሚመራኝ የራሴን እንደሆነ እኔ ሽልማቴ ሽልማቴ የወደፊት ህልሞችሽ እንዲሳኩ እኔም ምኞቴ ነው ጎበዝ በርቺ ስለዚህ አሁን ስንት ሳጥኖች አሉ ክርስቲና 2 ስንት ነጥብ ላይ ናችሁ 7 ሁለቱ ሳጥኖች እነማን ናቸው እሳትና መልመጃ እንደስማችሁ እሳት ይሻላል ወይስ መልመጃ ይሻላል እሳት እነዚህ 7 ተቀቅለው የሚሰጡን ምግቦች እንትን እንደ ምንድነው እንደ ፓስታ ነገር ሆኖ እንትን እንደ እንትን ነገር ነው እሺ ለፍ ጥናንጥዬ ነገሮች ሩስ እሺ መሬት ስር የሚገኘው ክቡ ነገር ኦፓል ነው መሬት ስር የሚገኘው ትንሽዬ ማለት ትልቅ ነው እሺ ለፍ እንቁላል ቺፕስ ምን ሰራበት አትያዝም ቺፕስ ምን ሰራው ከምን ዘይት ነው ቺፕስ ምን ሰራው ከዘይት ነው ከምንድን ነው ቺፕስ ልጅ ማለት መሬት ስር እኮ አንቺ ቀላል አድርጉት ቺፕስ የሚሰራው ክልት ብትለኝ እኮ ይገባኛል መሬት የሚላጠው ምናምን እሷ እንደ ቦታኒ ምናምን እንደ ስታዲ ኦፍ ፕላንትስ ምናምን እዚህ ገብተሽ ምናምን ግዴለ አንተ ይሄን እያየክ ተራው ቢደርስ ኖሮ ማርያም ማውቲን እንዴት አድርገህ ታስረዳት ነበር ከቆጮ ጋር የሚበላ ክትፎ አረንጓዴ እንትን ጎመን የሚገመጥ እንደዚህ ይበቅላል እንደዚህ የሚገመጥ እያለ የሚገመጥ ሙዝ ቢጫ የሚገመጥ ክረምት በቁሉ ነው ሄድ አለቀ ለማንኛውም ያገኛችሁት 1 ነጥብ ነው 7 ሲደመር 1 8 ወደ ብርቅዮቹ እንምጣ ማንም ያስረዳው ቅዱስ አይደል ቅዱስ ማን ይቀረው መልመጃ በደንብ ትሰራለህ እነዚህ 7 የምንማራቸው የትምህርት አይነቶች ለምሳሌ ከለር ምንቀባው ከለር ምንቀባው ከለር እየቀባል አቲን የምንዘፍነው ሙዚቃ ሂድ ቶሎ በቃ በቋንቋ የምናወራው አማርኛ እንግሊዝ ሰዓት አለቀ ቅዱሴ ሰዓት የወሰደብን ነው ምን እንደሆነ ታውቃለህ የሆነ የሙዚቃ ኮንዳክተር ነው የምትመስለው የሚገርም ነው ግን አካይዳችሁ በጣም ነው የሚገርመኝ በጣም 7 ደርሳችሁ 1 ነጥብ ነው ያመጣችሁት አይደል እነሱ 7 ደርሰው 2 ነጥብ ነው ያገኛችሁት 9 ነጥብ አግኝታችኋል የነጥብ አብላጭ ያገኙት እነ ብርቅዮች ናቸው
ስለዚህ ቅዱስ እንግዲህ ወደ ቦታ ወደ ገንዘብ አሸላሚ መቀመጫ የቤቢስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋ ፕሮግራም ይኸው በመጀመሪያው ዙር እነ ብርቅዬዎቹ ብርቅዬ ልጆች ሁሉም ብርቅዬዎች ናቸው ባይ ዘ ወይ ሁላችሁ ብርቅዬዎች የነጥብ አብላጫውን አግኝተው እነሆ ብርቅዬው አቶ ቅዱስ ቦታን ተረክበዋል። ወደዚህ ጨዋታ ስንመጣ የዳሽሙላ ጥያቄ ይቀርብላችኋል። ዳሽሙላ ታውቃላችሁ መልመጃ የሚለው ቅድም አይታችሁ ነበር እንደ መልመጃ የዳሽሙላ ጥያቄ አይታችኋል ወይም in the English grammar fill in the blank space ይሉታል ልክ ነኝ ዳሽሙላ ጥያቄ ይመጣል ያ ዳሽሙላ ጥያቄ በዳሽሙላዋ ቦታ የሚመጥን ትክክለኛ መልስ ብቻም ሳይሆን እናንተ ያሰባችሁት ብዙ ሰው ይሄን ሊል ይችላል ብላችሁ የምትገምቱት አንድ መልስ በትልቁ ነው የምትጽፉት በኋላ መልሱን ስናወጣ ሶስት አይነት መልሶች ለዛ ዳሽሙላ የሚመጥኑ ሶስት አይነት መልሶች እናወጣለን እነዛ ሶስት መልሶች ብር ክምችት አላቸው 10,000 ብር 5,000 ብር 3,000 ብር ቅዱስ እዚህ ጋር የተቀመጠበት ትልቁ አድቫንቴጅ እነዛ ሶስቱ መልሶች ሲወጡ መጀመሪያ የምናስተያየው የማን መልስ ነው የቅዱስ እሱ ካገኘው ካንዳቸው ጋር ከተመሳሰለ ወደ ብርቅዬ ቡድን ይሄዳል እሱ የጻፈው ትክክለኛ መልስ አንዴ ወይ ሁለቴ ወይ ሶስቴ ከተደገመ በቁጥራችሁ ልክ ይባዛል ነገር ግን እሱ ከሳተው ግን አብሳላት ልታገኝ ትችላለች ክርስቲናና ማራሜትም ሊያገኙ ይችላሉ ወደ ጥያቄው እንሂድ እሺ ዙር ጥያቄው ምን ይላል አስተማሪ በዳሽ ምክንያት ሊቀጣን ይችላል በምን ምክንያት አስተማሪ ወይም መምህር በዳሽ ምክንያት ሊቀጣን ይችላል ብዙ ማሰብ አይፈልግም ቶሎ ጠቅ አድርጋችሁ ጻፉት እሺ የዳሽሙላ ጥያቄ ምን ይላል በደንብ አንብባችሁታል አስተማሪ በዳሽ ምክንያት ሊቀጣን ይችላል ነው ጥያቄው መልስ ምንድነው ያልከው ማውራት የቤት ስራ አለመስራት እሺ ማውራት ሳናስፈቅድ መጸዳጃ ቤት ይሄ የሆነ የሼክስፒር ቅጥልጥል ጽሁፍ ነው ይመስል አንዴ ምንድነው የሚለው ሳናስፈቅድ መታጠቢያ ቤት ስንሄድ ወደ መልሱ እንሂድ የቤት ስራ ባለመስራት መረበሽ መጣላት ቅዱስ ምንድነው ያለው ማውራት ክፍል ውስጥ ማውራት በአስተማሪ አይን መረበሽ ነው አይደለም ስለዚህ መረበሽ የሚለው ይወክላል መረበሽ 5,000 ብር ይዛል አንዴ ብቻ ነው የተጻፈው ወይስ ሁለቴ 5,000 ብር ሲባዛ በሁለት እኩል ይሆናል 10,000 ብር አግኝታችኋል ይህ በቤቢስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋ ፕሮግራም ነው ይኸው በሁለተኛው ዙር ተሸጋግረናል እነ ብርቅዬዎቹ 10,000 ብር አግኝተዋል እንደዚህ አትላትም ገራመች ገባ ፋዘር ታላቅ ነኝ ቀጥታ ወደ ጨዋታው እንሄዳለን መልካም እንግዲህ እንኳን ደስ አላችሁ ማለት ፈልጋለሁ ለብርቅዬዎች ግን የእናንተ ስራ ከ10,000 ብሩ ላይ ሌላ ብር ለመጨመር መታገት ነው እነሱም ደግሞ ያ እንዳይሳካ በጣም በትጋት ይኸው ቆርጠዋል ለማንኛውም በመጀመሪያው ዙር ላይ የጀመሩት እነማን ናቸው እነ እሳቶች ስለሆኑ በሁለተኛው ዙር ደግሞ ቻንሱ መስጠት ያለብን ለብርቅዬዎች ናቸው ልክ ነኝ አይደል ስለዚህ አብሳላት ዝግጁ ነሽ አይደል ከመጀመርሽ በፊት ግን በሁለተኛው ዙር ያሉት ለየት ያሉት 6 ሳጥሮች እነማን እንደሆኑ ልንገራችሁ ማቅለም ማታ ሐኪሜ ከሽ ሳፋና ብርሃን ናቸው አብሳላት አንቺ ትጀምሪያለሽ ከ6 ሳጥሮች የትኛው ለማስረዳት ሊመችሽ ይችላል ከሽ ቤት ውስጥ ያሉ ሊሰበሩ የሚችሉ 7 ነገሮች ውሃ ምንጠጣበት ብርጭቆ ምናወራበት ስልክ ቲቪ ምናምን ቀየርበት ሪሞት ምናረጋው ፀሐይ ምናምን ሲኖር ምናረጋው መነጽር ምናይበት እነዚህ ቲቪ እሺ ራሳችን ምንመለከትበት ራሳችን ይሄ ምንድነው ታብሌት 7 ከ7 አግኝተዋል ቻንስ ነው በቃ ከሽን መርጠዋል እሺ ወደ
እሳቶቹን እንምጣ። አሁን እሳቶቹ ወደ እሳተ ገሞራ ሊቀየሩ ፈልገዋል። በዚህ ዙር 5 ሳጥኖች አሉ። ከሽ ተመርጧል። የትኛውን ትመርጫ ያለሽ ማርያማዊት? ማታ ልንተኛ ስንል የምንለብሳቸው 7 ነገሮች። ማታ ፒጃማ። ኦኬ ይሄኛው ቲሸርት ኦኬ ይሄኛው አጭር ሱሪ ቁምጣ ኦኬ ይሄኛው ጫማ ካልሲ ኦኬ ይሄኛው ሽፍን አርገ አባት ሽፍን አርጎ የሚለብሰው ምንድነው የሚባለው ምንድነው ጃኬት ሁዲ እንደዚህ የሚነጠፈው አንሶላ ኦኬ ይሄኛው እንደዚህ የሚለበሰው እንደዚህ ምንድነው ብርድ ልብስ አይደለም አሁን ገብቶሻል yes ኮምፎርት ወፍራም ምን ወፍራም ብርድ ልብስ እኔ ልላት ያሰብኩት ምንድነው ማስታወቂያ ላይ እንትን ልላት ነበረ ገፍኛል 6 ነጥብ ለማንኛውም ወደ ውጤታችሁ ልሂድ ከ7ቱ 6 ነው ያገኛችሁት እንዳትሸወድ ሊያመልጡሃል አረ በጨረሻ ያመልጡ ሰምታል in your dreams ወደ ብርቅዮች እንምጣ ቅዱስ አዝመራው እንዴት ነህ ገና ከሁሉም ትንሹ ነህ በእድሜ ማለት ነው በጣም አሪፍ ትምህርት ቤት በጣም የምትወደው ትምህርት ምንድነው አማርኛ ብዙ ጊዜ ግን አማርኛ ለብዙ ተማሪዎች ከባድ እንደሆነ ታውቃለህ ከባድ ነው አማርኛ ማውራቱ ላይ ቀላል ነው ግን ወደ ትምህርቱ ሲመጣ ትንሽ ሊከብድ ይችላል አማርኛ ላይ እንዴት ጎበዝ መሆን ይቻላል ማጥናት ሁሉ ነገር ማድረግ ያስፈልጋል ይሄ ለአማርኛ ብቻ ሳይሆን ለሁሉም ቋንቋ ለሁሉም ትምህርት ያስፈልጋል አማርኛ በጣም የምትወደው ትምህርት ነው የሚገርም አባትህ እኛ ጋር በኢቢኤስ ቴሌቪዥን ይሰራል አዝመራው አራዳ ቅዳሜ ላይ በጣም የምትወድለት የሱ ተሰጥኦ ምንድነው እኛ እንግዲህ ተሰጥኦን እሱ ለቴሌቪዥን ላይ ያሳያል ይነግረናል ግን በቤት ውስጥ አንተ በጣም ከሱ በጣም የምትወድለት ተሰጥኦ ችሎታው ምንድነው ያስቃል ምን ብሎ ነው የሚያስቀው ምንም ሲያስቀኛል በቃ አንዴ እንዴት ነው የሚስቀው ምንም ብሎ ይስቃል ሰምታል አዝመራው ግን ከዛ ውጪ ደግሞ ያው ሙዚቃም እንደሚሞክር ላንተ መቼስ አልነግረም አይደለ በቤት ውስጥ አሁን ለአንተን ዘና ለማድረግ ምናምን ይዘፍንልሃል ምን ሁሌ የሚዘፍንልህ ዘፈን የማን ዘፈን ነው የጌታቸው ካሳ ምን የሚለው የብዙሃን ናት መመኪያ የምንላት ማናትና ሀገሬ ናት እንኳን የብዙሃን ናት መመኪያ የምንላት ማናትና ሀገሬ ናት እንኳን ባድዋ በማይጭው ጀግኖች የሞቱላት ሕፃን ሽማግሌ የተሰይፉላት ደመ መራራና ቁጡነት ያለባት ጎጆዬ ናትና ሀገሬ ናት እንኳን በጣም የወደድኩት ምን እንደሆነ ታውቃለህ እንዴ ላውራ እሺ ምንድነው ድምጽ በጣም ያምራል ቴንክ ዩ ለማንኛውም ቅዱስ በጣም የሚገርም ተሰጥኦ ነው አባት ያስተላልፋል እሱ ነው ያለማመደው የገፋፋህ ወይስ እንደዚሁ አይተው በቃ እኔም ለካ ድምጽ እችላለሁ አልክ አንድ ቀን እሱ መድረክ ላይ ሀገር ፍቅር ቲያትር ነበረ ሄዱ እንደ እሱን ሲዘፍን ጊዜ እኔም ገረመኝ ለምን እኔም አልሞክረውም እያልኩኝ ብዬ ከዛም በኋላ ቤቴ አንድ ባንዲራ የሆነ ዳቦ ቤት አገኘ ከዛም በኋላ ሰጡን ዝም ብለው ከዛ እኔም ተቀበልኳቸው ከዛ ቤት ስደርስ ቀረጸኝ ከዛም በኋላ ዘፈንኩ ሞከርኩት እስከ ሀገሬ ናት እንኳን እስከሚለው ድረስ ያስኩት ከዛም በኋላ እሱን ከያስኩት በኋላ አንዳንድ ቀን ሁሌ ዘፍነዋለሁ አንዳንዴ ስዘፍነው እሱን መያዝ ጀመርኩኝ ደግሞ አንዳንዴም አባቢም አንዳንዴ ስራ በማይሮሩ ሰዓት ዘፈን ምናምን ያለማምዳይ ነበር አሁን ግን በጣም ስራ ይብስ ስለሚበዛበት ብዙ ጊዜ እኔም ስለማላገኘው ትምህርት ቤት ቶሎ ስለሚሄድ አላገኘው
መልካም ግን ያው ሁሌም ቅዳሜና እሑድ እንገናኛለን ትገናኛላችሁ ስለዚህ እሱም ስራ ላይ ሲሆን አንተም ደግሞ ትምህርት ላይ ትሆናለህ ባለች ደግሞ ጊዜ ደግሞ ያለህን ችሎታ ዝንባሪ ደግሞ ታዳብራለህ በዋናነት ደግሞ በቃ ወላጆችን መታዘዝ ትምህርት ላይ ጎበዝ መሆን ወደፊት ደግሞ ምንድነው መሆን ፈልገው ወደፊት አርቲስት ድራማ ሰሪ መሆን ፈልጋለሁ ዘፋኝ መሆን ፈልጋለሁ ማስታወቂያም ሰሪ መሆን ፈልጋለሁ መድረክ መሪ መሆን ፈልጋለሁ በቃ እንደ ሁሉም በቃ ልክ እንዳዝመራው እኔ ግን አሁን በጣም በታላቅ ትህትና የምጠይቅህ ማለት ነው አሁን ቅድም ያለ ሙዚቃ ነበር አሁን በሙዚቃ ይከፈትና የቀነኒሳ ማለት ነው በጣም እናመሰግናለን ቅዱስ አዝመራው ወደፊት እንግዲህ በትምህርትም ጎበዝ ሆነ ችሎታንም ዝንባሌን ክህሎትንም አዳብረ የምትፈልገውን የምታሳካበትን ቀን ሁላችንም እንመኝልሃለን በርታ ስንት ሳጥኖች ይቀራሉ 4 ስንት ነው ያመጡት አሁን እንደቀደሙ 7 እንድታገኙ ነው ምኞቴ ነው የነሱ ምኞት ምንም እንዳታገኙ ነው እኛ ምንም ዜሮ እንድታገኙ ነው እኛ አንድ እንኳን ችግር የለም ግን እንደምናሸንፍ ያወቃችሁ ለማንኛውም ማሸነፍ ምን እንደሆነ ታሳያችኋለህ የትኛው ትመርጣለህ ብርሃን ነጭ ከለር ያላቸው 7 ነገሮች ነጭ የምንጠጣው ወተት ሂድ የሱ ተዋጽኦ ነው አይብ ቂቤ የሱ ተዋጽኦ ነው የወተት ተዋጽኦ ያለው ቂቤ እሺ ሌላ ጥርሰት ስንገልጽ የምናገኘው መጽሐፍ ወረቀት ቆየት እንጂ መመለሱ ምናምን ማስረዳቱ ምንም አላቃታችሁ ጥሩ ነው ያገኛችሁት 3 ነው ቅድም ነበራችሁ 7 ሲደመር 3 10 ነጥብ ወደ እሳቶቹ እንምጣ ማንንም ያስረዳው አሁን መልካም እሺ ክርስቲና 3 ሳጥኖች አሉ ሐኪሜ ሲያመን የሚሰጡን 7 ነገሮች ትኩስ ነገር እንዲሚጠጣ አጥሚት አይደለም ትኩስ እንትን ቅጠልም እንትን ዳሽ ቅጠል ባርዛፍ ኖ ዳሽ ቅጠል እሺ በቃ እንዲ ትኩስ ነገር ብራውን ነገር የሚጠጣው ይለፍ ነጭ ነገር አሁን ያሉት ወተት እሺ እንኳን መልሻል መድኃኒት እንዲ ቡሃ እንትን እሺ ይለፍ ኦሬንጅ ነገር ብርቱካን ቅድም ነበር ያመጣችሁት 6 አይደለ በዚህኛው ቀላል ይሆንላችኋል ብዬ አስቤ ነበር 1 ነጥብ ነው ያገኛችሁት 6 ሲደመር 1 እኩል ይሆናል 7 አሁንም ተስፋ እንዳቆርጡ ወደ ብርቅዮቹ እንምጣ አብሰላት በጣም የምትወጂው ትምህርት ምንድነው በጣም ወደው ትምህርት ፊዚክስ ምን አይነት ትምህርት ነው ይከብዳል አው ይከብዳል ከባድ ነው ግን ትወጂዋለሽ በጣም አሪፍ በጣም ስለዚህ ወደፊት ፊዚሲስት ነው የምትሆኚው ወይስ ሌላ ነገር ነው የምትሆኚው በነገራችን ላይ ይሄ ትሩ ስቶሪ ፊዚክስን እኔም በጣም ከመውደድ ብዛት የተነሳ ወደፊት እኔ ፊዚሻን ነው መሆን ነው አንዱ አስተማሪ መጣና አረመኝ ፊዚሻን ሌላ ነው አንተ ማለት የፈለከው ፊዚሲስት ነው ፊዚሻን ምንድነው ፊዚሻን ፊዚክስ ያጠና ሰው አይደለም ፊዚሻን ዶክተር ማለት ነው ፊዚሲስት ፊዚክስን የሚያቅ ሊቅ ማለት ነው ስለዚህ አንቺ የትኛው ነው ምን ነው ፈልገ ከዚህ ውጪ ነው መሆን ፈልገው ከሱ ውጪ ነው እኔ መሆን ፈልገው ተዋናይ ነው እና ደግሞ ዲዛይነር ተወዳጅ ተዋናይ በጣም አትራፊ ዲዛይነር እንድትሆኝ በጣም ምኞቴ ነው ቀጥታ ወደ ጥያቄው እንሂድ ማን ይቀርት ማቅለምና ሳፋ ስለዚህ ታቀልሚያለሽ ወይስ ሳፋ ላይ ትጀምራለሽ ሳፋ እነዚህ ሲታጠቡ የምናያቸው 7 ነገሮች ይሄ ምንድነው ፊት እጅ ቶሎ እሺ እነዚህ ሰውነት
እነዚህ ሱሪ እና አይደለም ሙሉ ሰውነት እነዚህ አካል እሺ እለፍ መኝታ ቤትም ሳሎን የሚደረግ ነገር አንሶላ አይደለም መሬት ላይ የሚደረግ ፍራሽ የሚደረግ ሚለስ አንተ ምንድነው ያረከዋት ካገቦ ካንተ ምንድነው ያረከው ልብስ ማለት ነው ለማንኛውም በዚህ 30 ሰከንድ ውስጥ የመለሳችሁት ሁለት መልስ ነው ቅድም ስትነበራችሁ 10 ሲደመር 2 12 እሺ ወደ እሳቶች እንምጣ 7 ነጥብ ላይ ናችሁ ያላችሁት ማራማይት በጣም ተወጁ ትምህርት ምንድነው አማርኛ እንደሱ ጎበዝ ተማሪ ነሽ መሰለኝ ታስተውቂያለሽ አይ እዛ ትምህርት ውስጥ ነኛ ቲም እንዴ አይ ምን አንተሽ ነኝ ጎበዝ ተማሪ ነኝ አይ ለከዛ ምልቲ ነበር ንገሪኝ አማርኛ ውስጥ የተለያዩ የጋዜጠኝነት ትምህርቶች አሉ እኔ ሁሉም ነው ታለንቴ ሁሉ በቃ ጭፈራ ምንም ስለሆነ ጋዜጠኝነት ትምህርት ስላለ እዛ ውስጥ ደግሞ በጣም አሁን እኔ በክላስ ታዋቂነቴ ምንድነው ጋዜጠኛ ምን ትፈልጊያለሽ ወደፊት እሺ ታለንት በጣም አሪፍ ያ ጆሮኝ ትንሽ ያዝ ያደረገው ነገር ብዙ ታለንት አለኝ ብዙ ነገር ላይ ጎበዝ ተሳታፊ ነኝ ብለሻል ስለዚህ ምናልባት ሙዚቃ ቢከፈትልሽ አንድ ላይ ልንጨፍር እንችላለን ከጭፈራው ይልቅ ጋዜጠኝነቱ ነው የምትመርጪው አይ አይደለም ባቀረብ ይሻላል ጋዜጠኝነት ማቅረብ እስኪ ጋዜጠኛ እንዴት ማቅረብ እንዳለበት ማሳየት ትፈልጊያለሽ እዚህ ጋር እሺ ሰላም እንዴት ናችሁ ማን ያሸንፋል ላይ የቀረባችሁ ህፃናቶች ታዳጊዎች እንደምን አላችሁ እኔ ጋዜጠኛ ማራማይ ግርማ እባላለሁ እንዲሁም ከውስጥ ለውስጥ ባልደረቦች ጋር ነው የመጣሁት እንግዲህ እንደምን ቆያችሁ ማን ያሸንፋል ላይ ስለቀረባችሁ ምን ተሰማችሁ ደስታ እሺ እንግዲህ እስከ መጨረሻው ተከታተሉ ቻልቆዩ እንግዲህ መልካሙን እንመኝልሻለን ቀጥታ ወደ ጥያቄው እንሄዳለን የትኛው ሰዓት ነው የቀረው መቅለም እነዚህ በተደጋጋሚ የምንስላቸው እንስሳት ወፍ እርግብ ድመት ኦኬ ውሻ ኦኬ ከዛ ቅድምታችሁ ኦኬ ለዶሮ የሚገዛ ለበዓል የሚገዛ ኦኬ ግጉ ፈረስ ኦኬ እሷ እንደዚህ ያለች የዱር እንስሳ እንዲህ ያለች ስኩረል አይደለም በአማርኛ እንደዚህ ጥርሷ እንደዚህ ያለ እንዲህ ጁላስ ኦኬ ከዛ ነይ እሺ መልካም እንግዲህ ወደ ውጤቱ እንምጣ በጣም አሪፍ ነው የሰራችሁት ለማንኛውም ከሰባቱ 6 አምጥታችኋል ቅድም ስትነበራችሁ 7 ሲደመር 6 13 ማን ነው ይበልጣው እኛ ማን እዚህ ጋር ገንዘብ አሸላሚ መቀመጫ ላይ ይቀመጥ ማን በቃ እሷ ተቀመጥ በቃ ማረር ሲላስ ቲት የቤቢ ሴሌክሽን የሚተላልፍላችሁ የማን ያሸንፋል ፕሮግራም ነው ይሄው በሁለተኛው ዙር አሁን ተቀይሯል ጨዋታው ማለት ይቻላል እነ እሳቶቹ ይሄው ስማቸውን ማስተከል ፈልገው ይሄው ፊት አራስ ፈልገዋል ታይሽ ደስ ብሎሻል መሰለኝ በጣም አይደለ የዚህኛው ጨዋታ ዘርፍ እንደቀደሙ የዳሽ ሙላ ጥያቄ ነው ስለዚህ ወደ ጥያቄው እንሂድ ዙሪ ሙሉ ለሙሉ ጥያቄው ምን ይላል በስጋ ዳሽ ምግብ ይሰራል በስጋ ምን ይሰራል ስጋ ካለ ምንድነው የምትሰሩት በስጋ ምን አይነት ምግብ ይሰራል በማራማይት አካሄድ ክትፎ ቅቅል በርገር ስጋ ወጥ ስለዚህ ወደ መልሱ እንሂድ ዙሪ በስጋ ምን አይነት ምግብ ይሰራል ጥብስ ክትፎ መዞር የጻፈችው ምንድነው ክትፎ ምን የትኛው ላይ ነው ክትፎ ሶስተኛው ማለት 3000 ብር ነው 3000 ብር ገብቷል ማለት ነው
በርገር የለም፣ ቅቅልም የለም። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በሁለተኛው ዙር መጨረሻ ላይ ውጤት ሰምተናል። እነ ብርቅዬዎች 10,000 ብር አግኝተዋል። እሳቶች 3,000 ብር አግኝተዋል። ስለመጣችሁ እጅግ በጣም ደስ ብሎኛል። እጅግ በጣም አመሰግናችኋለሁ። እጅግ በጣም አከብራችኋለሁ። ጨዋታውን ድምቅ ሞቅ ያደርጋችሁ ደግሞ ታዳሚዎቻችን እጅግ አድርገን እናመሰግናችኋለን፣ እንወዳችኋለን፣ እናከብራችኋለን። በ7696 ኤምዋይ ብላችሁ ቴክስት አድርጉና በማን ያሸንፋል ጨዋታ ታዳሚው ተጫዋችን ማሸናፊ የምትሆኑ ትችላላችሁ። እኔ ዘወትር ደሳለኝ ነኝ። ዘወትር ደስ ይበላችሁ።